ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ሚያዝያ 22 እንኳን ለመልአኩ ቅዱስ ዑራኤልና በዚች ቀን ታስበውና ከብረው ለሚውሉ ቅዱሳን ወርኃዊ በዓል በሰላም አደረሳችሁ አደረሰን። በዚህ ቀን ከብረውና ታስበው የሚውሉ ቅዱሳንን ከስንክሳር እንደሚከተለው እናቀርብላችኋለን። አባ ይስሐቅ ጻድቅ። እንደ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 22 በዚች ቀን ከግብፅ ደቡብ ከእክብ አውራጃ ከሆሪን ከተማ የከበረ አባት ይስሐቅ አረፈ። የዚህም ቅዱስ የአባቱ ስም አብርሃም የእናቱ ስም ሶስና ነው። ታናሽም ሆኖ ሳለ እናቱ ሙታ ብቻውን ያለ እናት አባቱ እያሳደገው ኖረ። ጥቂት ባደገም ጊዜ የአባቱን በጎች የሚጠብቅ ሆነ። አባቱም ሌላ ሚስት አገባ። በዚያ ወራትም ታላቅ ረሃብ ሆነ። የአባቱ ሚስት ትጠላው ነበረ። ከጥቂትም በቀር እንጀራ አትሰጠውም። ያንኑም ሁል ጊዜ ለእረኞች ሰጥቶ እርሱ ግን እስከ ምሽት ይፈጽማል። ምሳው ለእረኞች እንደሚሰጥና ሁልጊዜ እስከ ምሽት እንደሚጾም አባቱ ሰምቶ እውነት እንደሆነ ሊያይ ወደ እርሱ ሄደ። ቅዱሱም ሕፃን የአባቱን መምጣት አውቆ በልብሱ 3 ጭቃ ደበልብሎ አሰረ። እንደ ታሰረ በሚያየው ጊዜ ለአባቱ አምባሻ እንዲመስለው ብሎ አባቱን በመጣ ጊዜ የልጁን ልብስ ፈትቶ አየ። አምባሻም ሆነው አገኛቸው። የነገረውንም ሰው ምግቡን ለእረኞች ከሰጠ በዛሬይቱ ቀን ይህ አምባሻ ከወዴት ተገኘለት ብሎ ጠየቀው። እሱም በእውነት ሰጥቷል አለ። ሌሎችም ብዙዎች መጥተው በዚህ ነገር ምስክሮች ሆኑ። አባቱም አደነቀ፣ እግዚአብሔርንም አመሰገነ። ይህም ባደገ ጊዜ አባ ኤልያስ ወደሚባል ሰው ሄዶ መንኩሶ በዚያ እየተጋደለ ብዙ ዓመታት ኖረ። አባ ኤልያስም ባረፈ ጊዜ በርኑግ ወደሚባል ገዳም ሄደ። ስሙ ዘካርያስ ከሚባል አረጋዊ ዘንድ በታላቅ ገድል ተጠምዶ ኖረ። አባቱም ያገኘው ዘንድ በሀገሮች ሁሉ ይዞር ነበረ። በዚህ በበርኑግ ገዳምም ባገኘው ጊዜ ከእርሱ ጋር እንዲመለስ አባቱ ለመነው። አይሆንም አለ። አባ ዘካርያስም ከአባቱ ጋር ይሄድ ዘንድ እስከሚያርፍም ከእርሱ ዘንድ እንዲኖር አዘዘው። ይህ ቅዱስም ከአባቱ ጋር ሄዶ እስከሚያርፍ ድረስ ከእርሱ ዘንድ ኖረ። አባቱም ባረፈ ጊዜ አባቱ የተወውን ገንዘብ ሁሉንም ለድሆችና ለምስኪኖች ሰጠ። ከከተማውም ጥቂት ራቅ ብሎ ለራሱ ታናሽ ማደሪያ ሠራ። በሰላም እስከሚያርፍባት ቀን ድረስ ያለማቋረጥ በበጎ ገድል በጾም በጸሎት በስግደት ኖረ። ባረፈ ጊዜም በመልካም ቦታ ኖሩት። ከዚያም ተሰወረ። ከብዙ ዘመናትም በኋላ እግዚአብሔር ሊገልጠው ወዶ በመቃብሩ ላይ መብራት ሲበራ እህል እንደሚያጭዱ ሰዎች 3 ቀን ያህል ታየ። ሊያዩትም ወደ ቦታው ሲደርሱ ያ መብራት ከእርሳቸው ይሰወራል። በሁሉ ዘንድ እስቲሰማም እንዲህ ሆኖ ኖረ። ከዚያም በኋላ በመቃብሩ ላይ እያበራ ያ መብራት ደግሞ ታያቸው። ሥጋውም በዚያ እንዳለ ሁለተኛ በሕልም ነገራቸው። ምእመናንም አክብረው በግመል ጭነው ወደ ሀገሩ መካከል ወደ ሆሪን ወሰዱት። ነስሪን ከሚባል አገር መካከል ሲደርሱ ግመሉ በዚያ ተንበረከከ። እንዲነሳም መቱት። መነሳትንም እምቢ አለ። መኖሪያው እዚያ ይሆን ዘንድ የእግዚአብሔር ፈቃድ እንደሆነ አወቁ። በዚያም በስሙ ቤተ ክርስቲያን ሰርተው ሥጋውን በውስጡ አኖሩ። ከእርሱም ብዙ ድንቆች ታምራቶች ተገለጡ። ለእግዚአብሔርም ምስጋና ይሁን፣ በረከቱም ከእኛ ጋር ለዘላለሙ ትኑር አሜን። ቅዱስ እለእስክንድሮስ ሊቅ። በዚችም ቀን የከበረ አባት የእስክንድርያ ሊቀ ጳጳሳት ለአባቶች ሊቃነ ጳጳሳትም 19ኛ የሆነ እለእስክንድሮስ አረፈ። ስለ እርሱም ሐዋርያዊ አባት አትናቴዎስ እንዲህ አለ። አባቴ እለእስክንድሮስ ተቀምጦ ወንጌልን አያነብም፣ ቆሞ ያነባል እንጂ ከእርሱ ጋርም ብርሃን አለ። ሁለተኛም ስለ እርሱ ሲናገር ወደ እርሱ መምኔቶች መጥተው በእኛ ዘንድ 7 ቀን የሚጾሙ ደናግል አሉ። በእጆቻቸውም ምን ሥራ አይሰሩም።
ብለው ነገሩት። እርሱም እህቶቼ ሆይ እኔ 2 ቀን እንኳ ከቶ አልጾምኩም፣ ፀሐይ እስኪገባም ቆይቼ አልበላሁም። በልክ እበላለሁ፣ በልክም እጾማለሁ፣ በልክ በመጠንም እሰራለሁ። በልክ ይበሉ ዘንድ በልክም ይጾሙ ዘንድ በልክም ሥራ ይሰሩ ዘንድ ንገሯቸው፣ በበጎ ሥራ ሁሉ ይሰለፉ አለ። የዚህም ቅዱስ ወገኖች ደጎች ምዕመናን ናቸው። እርሱም በቤተ ክርስቲያን አገልግሎት ውስጥ ሆኖ ከታናሽነቱ ጀምሮ በውስጧ አደገ። አባ መክሲሞስ አናጉስጢኖስነት፣ አባ ቴዎድሮስ ድቁና ተፈጻሜተ ሰማዕት ጴጥሮስም ቅስና ሹመውታልና እርሱም ከታናሽነቱ ጀምሮ ንጹሕ ድንግል ነው። አባ ጴጥሮስ በሰማዕትነት የሚሞትበት ጊዜ ሲቀርብ በግዞት ቤት ሳለ ይህ እለእስክንድሮስና አኪላስ ከውግዘቱ ይፈታው ዘንድ ስለ አርዮስ ወደ እርሱ ገብተው ለመኑት። ስለ እርሱ አባ ጴጥሮስን ይማልዱለት ዘንድ ሁለቱን ለምነዋቸዋልና። አባት ጴጥሮስ ግን በውግዘት ላይ ውግዘትን ጨመረበት። እንዲህም ብሎ ነገራቸው። የክብር ባለቤት ጌታ ኢየሱስ ክርስቶስ የተቀደደ ልብስ ለብሶ ተገለጸልኝ። ልብሴን አርዮስ ቀደዳት አለኝ። ይህም የባህሪ አንድነቴን ያላት ማለት ነው። ውግዘቱንም እንድጨምርበት እሱ አዘዘኝ። ደግሞ እንዲህ ገለጠላቸው። አኪላስ ሊቀ ጵጵስና እንዲሾም ከእርሱ በኋላም እለእስክንድሮስ እንደሚሾም አርዮስን እንዳይቀበሉት በምንም ሥራው እንዳይተባበሩት አዘዛቸው። አባ ጴጥሮስም ምስክርነቱን በፈጸመ ጊዜ አኪላስ ሊቀ ጵጵስና ተሾመ። የአባት ጴጥሮስንም ትእዛዝ ተላልፎ አርዮስን ከውግዘቱ ፈታው፣ ቅስናም ሾመው። ለዚህም አኪላስ በመንበረ ሲመቱ ቅስናም ሾመው። ስለዚህም አኪላስ በመንበረ ሲመቱ ያለ 6 ወር አልኖረም፣ በድንገት ሞተ። ከዚህ በኋላ ይህ አባት እለእስክንድሮስ ሊቀ ጵጵስና ተሹሞ በመንበረ ሲመቱ ላይ ተቀመጠ። አርዮስንም ከወገኖቹ ጋር አውግዞ አሳደደው። የሀገር ታላላቆችም ከሕዝቡ መጡ፣ ከውግዘቱ እንዲፈታውም ለመኑት። በውግዘት ላይ ውግዘትን እንዲጨምር እንጂ እንዳይፈታ አባ ጴጥሮስ እንዳዘዘው ነገራቸው። ከዚህ በኋላ አርዮስ ወደ ንጉሥ ቆስጠንጢኖስ ሂዶ በግፍ አወገዘኝ ብሎ እለእስክንድሮስን ከሰሰው። ስለዚህም ንጉሡ 318 የከበሩ አባቶችን በኒቅያ ከተማ ሰበሰበ። ይህም አባት እለእስክንድሮስ ተመርጦ ለጉባኤው ሊቀ መንበር ሆነ። አትናቴዎስም ጸሐፊ ነበር። አርዮስንም ተከራክረው ክደቱን ግልጽ አደረጉ። ስለ ጌታችን ኢየሱስ ክርስቶስም ከአባቱ ከአብ ጋራ ከሕይወት መንፈስ ቅዱስም ጋራ በመለኮቱ ትክክል እንደሆነ አስረዱት። ከክህደቱ ባልተመለሰ ጊዜ አውግዘው ለይተው ከቤተ ክርስቲያን አሳደዱት። በአንድ ቃልም ጸሎተ ሃይማኖትን ከአባቶች ጋር ሰሩልን። ደግሞ በእርሳቸው ቤተ ክርስቲያን ለዘላለም የምትመራባቸው 20 ቀኖናን ሰርተው ወሰኑ። ከዚህም በኋላም ይህ አባት እለእስክንድሮስ ወደ መንበረ ሲመቱ ከድል ጋር ተመለሰ። በበጎ አጠባበቅም መንጋውን ጠበቀ። በወንጌላዊ ማርቆስ ወንበርም 17 ዓመት ኖሮ በሰላም አረፈ። በረከቱ ከኛ ጋር ለዘላለም ትኑር። ለእግዚአብሔር ምስጋና ይሁን። አባ ማርቆስ ሐዲስ። በዚችም ቀን የሐዲስ ማርቆስ የረፍቱ መታሰቢያ ሆነ። እርሱም በእስክንድርያ ለተሾሙ አባቶች 49ኛ ነው። ይህም አባት ከእስክንድርያ አገር ነው። እርሱም በሥራው ሁሉ ቅድስናውን ጠብቆ ኖረ። የተማረም አዋቂ ሆነ። በወንጌላዊ ማርቆስም በስም 2ኛ ነው። አባ ዮሐንስም ድቁና ሾመው። እጅግ መልካም ካህን ሆነ። መጻሕፍትን በሚያነብ ጊዜ በአንደበቱ ቅልጥፍና፣ በነገሩ ጣዕም የሚሰሙት ሁሉ ደስ የሚላቸው ሆኑ። ከዚያም አባ ዮሐንስ ከእርሱ ጋር አኖረው። በሊቀ ጵጵስናው ሥራ ሁሉ ሥልጣንን ሰጠው። ያለ እርሱም ምክር አባ ዮሐንስ ምንም አይሠራም። ከዚህ በኋላ አባ መቃርስ ገዳም የምንኩስና ልብስ አለበሰው። በዚች የምንኩስና ልብስ በለበሰባትም ቀን ከቅዱሳን አረጋውያን አንድ ጻድቅ ሰው መጥቶ በእርሱ ላይ እንዲህ ብሎ በሕዝብ ፊት ይህ ስሙ ማርቆስ የሚባል ዲያቆን በአባቱ በወንጌላዊ ማርቆስ ወንበር ሊቀመጥ አለው ብሎ
ትንቢት ተናገረለት። የአባ ዮሐንስም የሚሞትበት ጊዜ ሲቀርብ አባ ማርቆስን ሊቀ ጵጵስና እንዲሾሙት ኤጲስቆጶሳቱን አዘዛቸው። በእርሱ መሾምም ደስ አላቸው። ከአባ ዮሐንስ ረፍት በኋላም ያለ ፈቃዱ ሾሙት። እርሱ ግን ከእርሳቸው ሸሽቶ ወደ አስቄጥስ ሄደ። ሰዎችንም ልከው አስረው ወደ መንበረ ሲመቱ አመጡት። ከዚህም በኋላም ጸጥ ብሎ ስለ አብያተ ክርስቲያን የሚያስብ ሆኖ የፈረሰውን አነጸ፣ ጠገነ። በዘመኑም የመናፍቃንን ጠባይ ከሕዝቡ ውስጥ አስወግዶ፣ ይሄውም በግብፅ አገር የተገለጡ ለብቻቸውን ቤተ ክርስቲያን ሰርተው የሚኖሩ ናቸው። እርሱም አስተምሮ መክሮ መልሶ ከመንጋዎቹ ጋር አንድ አደረጋቸው። እግዚአብሔርም በዚህ አባት እጅ ድውያንን በመፈወስ አጋንንትን በማስወጣት ብዙ ድንቆች ምልክቶችን ገለጠላቸው። ከእርሳቸውም አንዱን አስተውል፣ አንተ ያለ ፍርሃት በድፍረት ሥጋውንና ደሙን የምትቀበል ባትሆን ይህ ባላገኘህም ነበር። ከእንግዲህ ከክፉ ሥራና ከአንደበትህ ከሚወጣ ከከንቱ ነገርም ሰውነትህን ጠብቅ አለው። በዘመኑም በምዕራብ ያሉ እስላሞች ይሸጧቸው ዘንድ ብዙ ክርስቲያኖችን ከሮም ግዛት ውስጥ ማርከው ወደ እስክንድርያ መጧቸው። ይህም አባት እጅግ አዘነ። ከየገዳማቱና ከምዕመናን ብዙ ገንዘብ ለምኖ ከእስላሞች እጅ በ30,000 የወርቅ ዲናር ዋጃቸው። የነጻነትም ደብዳቤ ጽፎ ነጻ ወጣቸው። እንዲህም አላቸው፣ ወደ አገሩ መመለስ የሚሻ እኔ ስንቅ ሰጥቼ አሰናብተዋለሁ። ከኔ ጋር መኖር የሚሻም ካለ እኔ ጠብቀዋለሁ አላቸው። የሚመለሱ አሉ፣ ስንቅ ሰጥቶም ያሰናብታቸው አሉ። የተመለሱ አሉ፣ ስንቅ ሰጥቶም ያሰናበታቸው አሉ። ከእርሱ ዘንድ የቀሩትንም ጠበቃቸው፣ አጋባቸውም። ከዚህ በኋላ ስለ መድኃኒታችን ቤተ ክርስቲያን አሰበ፣ አደሳትም። ሰይጣንም በሀገር ውስጥ ሁከት አንስቶ በእሳት አቃጠላት። ይህም አባት መልሶ ዳግመኛ አደሳት። የክብር ባለቤት ጌታችን ኢየሱስ ክርስቶስ ሊያሳርፈው በወደደ ጊዜ ጥቂት ታመመ። በፋሲካ በዓል በእሁድ ቀንም ወንጌላዊ ቅዱስ ማርቆስ ተገለጠለት። ለሚወዱት እግዚአብሔር ስላዘጋጀው ተድላ ደስታ ነገረውና ሥጋውና ደሙን ከተቀበልክ በኋላ ታርፋለህ አለው። በነቃ ጊዜም እንዴት እንዳየ ከእርሱ ዘንድ ላሉ ኤጲስቆጶሳት ነገራቸው። ከዚያም የቅዳሴውን ሥርዓት ጀምሮ ቀድሶ ሥጋውን ደሙን ተቀበለ። በዛን ጊዜም አረፈ። የሹመቱም ዘመን 20 ዓመት ሆነ። ለእግዚአብሔርም ምስጋና ይሁን፣ በረከቱም ከእኛ ጋር ለዘላለሙ ትኑር አሜን። አባ ሚካኤል ዘእስክንድርያ። በዚችም ቀን የከበረ አባት አባ ሚካኤል የእስክንድርያ ሊቀ ጳጳሳት አረፈ። እርሱም ለአባቶች ሊቃነ ጳጳሳት 53ኛ ነው። ይህም ቅዱስ ጻድቅ መነኩስ በአስቄጥስ በቅዱስ ዮሐንስ ገዳም አበምኔት ሆኖ ተሾመ። ከዚያም ያለ ፈቃዱ ወስደው በግድ ሊቀ ጵጵስና በእስክንድርያ አገር ላይ ኅዳር 24 ቀን ሾሙት። በሊቀ ጵጵስናውም ሥራ ተጠምዶ የሚጋደል ሆነ። እንደ ሐዋርያት ማጠባበቅ መንጋውን ጠበቀ። ታላቁ ጾምም በደረሰ ጊዜ ወደ አስቄጥስ በዚያ ሊጾም ወጣ። ከመሾሙ በፊት በዚያ ገዳም ውስጥ በብሕትውና ሆኖ መጠመዱንና የቀድሞ መጋደሉን አሰበ። ወደ ጌታችንም እንዲህ ብሎ ለመነ። አቤቱ እኔ በብቸኝነት መሮርን እንደምሻ አንተ ታውቃለህ። ለዚች ለተሾምኩባትም ሹመት ችሎታ የለኝምና የምትገባኝም አይደለችምና በይቅርታህም ብዛት ነፍሴን ወስደህ ከዚህ ድካም ታሳርፈኝ ዘንድ እለምንሃለሁ። ጌታም ልመናውን ተቀበለ። ከፋሲካ በዓል በኋላም በፍቅር አንድነት አረፈ። የሹመቱም ዘመን 2 ዓመት ከ5 ወር ነው። ለእግዚአብሔርም ምስጋና ይሁን፣ በረከቱም ከእኛ ጋር ለዘላለሙ ትኑር አሜን። አቡነ ተክለ ሃይማኖት። በዚችም ቀን አባታችን ተክለ ሃይማኖት ከኢትዮጵያ ወደ ኢየሩሳሌም ወርዶ ከከበሩ ቦታዎችና ከሊቀ ጳጳሳት አባ ሚካኤል በረከትን ተቀበለ። የሁለቱ ቅዱሳን በረከትም ከእኛ ጋር ለዘላለሙ ትኑር አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።
የተባረከ ጊዜ ይሁንላችሁ።